መጀመሪያ ያነበብኩት አውሮራን ነበረ። አውሮራን ካነበብኩ በኋላ ደግሞ የቄሳርን አነበብኩ። ታዲያ የቄሳርን ባነበብኩበት ጊዜ ማለት ነው ውስጤን ትንሽ ጥሩ ያልሆነ ስሜት ተሰምቶኝ ነበረ። ይህን ስሜቴን ያጫወትኩት ወዳጄ ከዛ በፊት ቀደም ብዬ ታወር ኢን ዘ ስካይ ወይ ደግሞ ማማ በሰማይ የተሰኘውን የህይወትን መጽሐፍ እንዳነበብኩ ያውቅ ነበርና እንዳውም እኮ ባለፈው የህይወትን መጽሐፍ አንብበሽ እንደዚህ ያልሽኝ ነበረ፣ አሁን ደግሞ የሱፍ አበባን አንብቢው፣ እዛኛው ላይ ያጣሽውን እዚህኛው ላይ መልስ ታገኝበታለሽ አለኝ። የሱፍ አበባን ገዛሁት፣ አነበብኩት። ከዛ ደግሞ ቀጠልኩ። ታላቁ ተቃርኖን አነበብኩት ባለል ይሻላል። አጠናሁት፣ ተቁነጠነጥኩ። የሆነ ቀናቶች እንቅልፍ አልወሰደኝም ነበር። በተለይ የመጽሐፉ መጨረሻ አካባቢ ስደርስ በጣም ተቅመጥቼ ነበር። ብዙ የፖለቲካ ይዘት ያላቸው እንደ ልቦለድ የተጻፉ መጽሐፎችን በኢትዮጵያውያን የተጻፉ የኢትዮጵያ ታሪክ የሆኑ መጽሐፎችን ማለትም እውነተኛ ታሪክ አይነት ማለት ነው አነባለሁ፣ ወይ ደግሞ ያኔ በተለይ አነብ ነበር። የማንበብ ፍላጎት ስላለኝ አልነበረም። ኢትዮጵያን ለመረዳት ነበር፣ ታሪኳን ለመረዳት ነበር። ከአንድ ትውልድ ወደ አንድ ትውልድ እንዴት ነው የምታልፈው የሚለውን ለመረዳት ነው ማነበው የነበረው። ታዲያ ታላቁ ተቃርኖ ኢትዮጵያ ከየት እንደሆነች ምን እንደሆነች ምንዋ እንደተሰራና ምንዋ ግን ገና እንደሚጎድል ይነግራል። ይሄ ሰውዬ ግን መሲህ ነው እንዴ? መሲህ የሚባል ነገር ብዬ ራሴን እንዳስብ ሁላ አድርጎኝ ነበር። ታላቁ ተቃርኖ ታላቅ ተቃርኖ ነው። ከዛ በኋላ ደግሞ ሐንፍሽፍሽ መጣ። ሀብታሙ ወይ ደግሞ ታላቁ ደራሲ መምህር ጋሽ ሀብታሙ አለባቸው እሱ መጽሐፍ እስካቆመበት ጊዜ ድረስ እኔ ማንበብ አላቆምኩም። ሁሉን አንብቤያቸዋለሁ። ታዲያ ግን ጋሽ ሀብታሙ ግን የት ነው የሚኖረው ብዬ አስቤ አላውቅም። አይገርምም? ምክንያቱም የጭንቅላቱን ከፍታ ስለሆነ ያየሁት ኑሮ በዛ ልክ ከፍ ያለ ነው ብዬ ነው ያሰብኩት። ፍጹም በዛ ልክ ጥልቀት ያለው ከፍ ያለ ነው ብዬ ነው ያሰብኩት። ታዲያ እነዚህን የመሳሰሉ ዝም ብሎ ከማንም ጭንቅላት ሊቀዱ የማይችሉ ጥልቀት ያላቸውን መጽሐፎች ያስነበበኝን ያገሬን ሰው አይደል ነው መኖሪያ የለውም፣ ቤት የለውም፣ ምንም ነገር የለውም ብዬ ማሰብ አልችልም። አላሰብኩም። አትሊስት ሰሞኑን እዚህ ሶሻል ሚዲያ በእውነት እኔ ፎቶውን እሱ እንደሆነ አላወቅኩም። ምክንያቱም እሱን በመጽሐፉ በጭንቅላቱ ጥልቀት እንጂ በፎቶ አላውቀውም። ስለዚህ እሱ ነው ብዬ አላሰብኩም እንጂ ዝም ብሎ ልፍ ሲል አይቼዋለሁ የሆነ ፎቶ እና አይ ዶንት ኖ ጀስት አላሰብኩም፣ ብቻ አላየሁትም። እናንተና ነበረ አውሮራንና የሱፍ አበባን ያስነበብኳት እህቴ አየሽው ወዳጅሽን ሀብታሙን ያለችኝ። አልገባኝም ሀብታሙ ማን እንደሆነ። ሀብታሙ ማን እንዴ ብላ ስትነግረኝ ነው የታየሽው አልኳት። ወይ ጉድ ሰሞኑን እኮ ብላ ስታስረዳኝ እኔ ሰይፉ ሾው ብዙ አላይምና ሰይፉ ጋር ገባሁ። አይ ሚን ዩቲዩብ ላይ ሰርች አድርጌ ሀብታሙን ኢንተርቪው አየሁት። ከልብ ያሳዘነኝ ኢንተርቪው ነው። ልብ ያሳዘነኝ ኢንተርቪው ነው። ምን የሚል ነገር ሰምቼ አውቃለሁ። አንድ ሀገር የምታድገው ይላል ጥበበኞችንና ሴቶችን ስታከብር ነው ይላል።
እና ያ ታላቁ ደራሲ ታላቁ ጸሐፊ ኢትዮጵያን ከትውልድ ትውልድ ያስተዋወቀኝ በስዕል በምስል እየሰራ ያሳየኝ ኢትዮጵያ ምኗ እንደተሰራ ምኗ እንደቀረ በሶስት አማራጮች አስቀምጦ በዚህ ስንሄድ ይሄ ይሆናል፣ በዚህ ስንሄድ ይሄ ይሆናል፣ በዚህ ስንሄድ ደግሞ ብሎ ያስረዳኝ ጋሽ ሀብታሙ I'm sorry በጣም ነው ያዘንኩት። I mean for real በጣም ነው ያዘንኩት። ሶሪ መልካም ቀን ይሁንላችሁ። አመሰግናለሁ። መጽሐፎቹ እንድታነቧቸው እንደገና የሚታተምበት መንገድ ሲል ነበረ ሰይፉ። የሚታተምበት መንገድ ካለ የሚሸጥበት መንገድ ኤኒዌይ እሱ የሚረዳበት መንገድ አይ ሚን የተሻለ ስለሚያስብ ዛሬም ገና ብዙ ስለሚያስብ ገና ዛሬም ብዙ ስለሚነግረን ያው I don't know ምን ያህሎቻችን የምናነበው አላውቅም ግን አትሊስት ለልጆቻችን የሚቀመጥ ጥሩ ነገር ስላለው ምን ልናረግበት እንደምንችል ምን ልናረግለት እንደምንችል ሁላችንም ተባብረን ማለት ነው ብናስብበት ለማለት ያህል ነው። አመሰግናለሁ። መልካም ቀን መልካም ጊዜ